እጅግ በጣም ሰላም ያለኝ ሰው ነኝ። በጣም ደስተኛ ሰው ነኝ። እጅግ በጣም ዓለም ላይ ኢትዮጵያ ውስጥ ብቻ ያለው ዓለም ላይ ደስተኛ ሰው ነኝ። እኔ ደስተኛ የሆንኩት ፌክ ስላልሆንኩኝ ነው። አም ሪል ገብተዋል። ማንም ሰው እንዲወደኝ ብዬ አልዋሽም። አንድም ቀን ቪዲዮ ስሰራ ሰው ቢወደው አንዳንድ ጊዜ እኔ እንድጠላ የሚያደርግ ቪዲዮ እንደሆነ እያወቅኩኝ ሰዎችን ስለሚያደን ብቻ አለቃለሁ። ገብተዋል። በህይወቴ ውስጥ የክራውዱ ጫጫታ ከፍም ዝቅም አያደርገኝም። ፕራክቲካሊ ሰው ጠላኝም ወደደኝም ምንም እንደማያመጣብኝ አውቃለሁ። በህይወት የሚያመጣው እግዚአብሔርና እግዚአብሔር ብቻ ነው። ሰው እግዚአብሔርን እያየው ስለምኖር እንደማንም ሰው የራሴ ችግር አለብኝ። መልአክ አይደለሁም፣ ሰው ነኝ። እደክማለሁ፣ ያመኛል፣ እሳሳታለሁ፣ ኃጢአት እሰራለሁ። የማወራባቸውን ነገሮች በሙሉ ግን አምንባቸዋለሁ። ማኔ ብዙ ሰው ስኬታማ እንደሆንክ ያውቃል። you're successful ግን ይሄን ነገር ቢያውቁልኝ የምትለው ነገር ይኖራል? ምንም የለም። መጀመሪያ አወቁም አላወቁም ሰዎች የሚያመጡበት ነገር የለም። ግን እንደው ሊማሩ ካሉ ከኔ ህይወት ውስጥ እኔ ሾው ኦፍ አልወድም። በጣም ሾው ኦፍ አልወድም። ብቻል ባልታወቅ ደስ ይለኛል። ሰው ባያቀኝ ዝም ብዬ ሃምብል ላይፍ ብኖር ደስ ይለኛል። ግን ስራዬ ነው ያሳወቀኝ። አማራጭ ስለሌለኝ ነው። አሁን ሲጫው ሳወራ ምናምን አላማዬ ስለሆነ ነው እንጂ ባልታወቅ ሰው ባያቀኝ በጣም ደስ ይለኛል። and I'm very introvert ነኝ። አሁን ቪዲዮ ላይ እንደምታየኝ ምናምን እንደዚህ እንደምትለኝ አይደለም። I'm very introvert ማለት ነው ይኝ ማለት የማይወድ ለብቻው ቢሆን ደስ የሚለው ከራሱ ጋር ቢሆን ደስ የሚለው ከፍርሃት ሳይሆን ያን ነገር እመርጠዋለሁ። ገብቷል። ብቻዬን መሆኑን እመርጣለሁ። ሌላው ሰዎች ከኔ I'm very practical very 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 practical ነኝ። ማለት የማወራውን ነገር ካልኖርኩት አሁን ስለ እግዚአብሔር ሳወራ truly ኖሬ ነው። እኔ በጣም በቸገረኝ ሰዓት ገንዘብ በጣም አጥቼ የቤት ክራይ 600 ብር መክፈል ማለት የቤት ስራ ሆኖብኝ ቲክቶክ ላይ ብዙ ኮንቴንት ክሬት እያረኩኝ አንድ ጊዜ እግዚአብሔርን ጨቀጨቅኩት። በቃ ብር እንዲሰጠኝ የእውነትም ቸግሮኝ ነው። በቃ ዩኒቨርሲቲ ውስጥ ነው የምኖረው። ገብተዋል። እዛው ምግብ በላለው። ግን ሁል ጊዜ አስተዳደሮቹ ኃላፊዎቹ ሳይ አንተ እዚህ ምን ትሰራለህ? አንተ እዚህ ምን ትሰራለህ? ውጣ እንጂ ይሉኛል። ዶርመት ተከልክሎ ደብዳቤ በቃ ጨነቀኝ እና ከዩኒቨርሲቲው ወጥቼ ቤቴ በቃ እግዚአብሔርን በጣም ጠየቅኩት እና አንዲት ልጅ ከእስራኤል ደወለችልኝ እና ማን ይዘዋል ብር ልክልሃለሁ አለች። እመቤቴን አልቅሻለሁ በደስታ። እግዚአብሔር ወይ ሰማኸኝ ጸሎቴን አለ ማለት ነው። ሲደርስልህ አይደል የሚገባ በቃ ምክንያቱም በጣም ጭንቆኛል። ከዛ ልጅቱ ግን ምን አለችኝ? እወድሃለሁ አለችኝ። አንተ ሳትወደኝም አለችኝ። ገብቶሃል? አልወዳትም። ምን ያኔ ህልሜና ነው ማስበው። የፍቅር ግንኙነት የለንም። እሷ በጣም 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 እወድሻለሁ፣ አፈቅርሻለሁ የኔ ቆንጆ እንድላት ፈለገች። አልካት? እንዴት ነው የምለው? አይ ቶልድ ዩ እኔ ማን ያዘዋለኝ። ገብቶሃል? ካልተመቸኝ አልተመቸኝ ነው። ከተመቸኝ አልወዳትም ወይ እወድሻለሁ ካልኳት ብሩን ፈልጌ ነው የምለው ማለት ነው። በሰዓቱ አያስፈልግህም ነበር? በጣም ነው የሚያስፈልገኝ እንጂ እኮ። ከዛ በኋላ 5 ቀን አስለመነች። 5 ቀን አስለመነች። ማስለመን ማለት ሳይሆን ትደውልልኝና አሁን ላስገባው ነው እሺ አትወደኝም ትለኛለች። ሻውን እየነፋች ምናምን በቃ ዳሃትሆን this is like በጣም የሚያስጠላ ነገር ነው። እኔ ይህን ያለ ሌክዠሪ ነገር አለ የሚፈለግኩት። ሰዎችን በነፃ እያስተማርኩ ነው፣ እያነቃቃው ነው። ህልም አለኝ። ብዙ የሃይስኩል ተማሪዎችን በቴሌግራም በነፃ ሲደውሉኝ ሰጣቸዋለሁ። ግን ለቤት ክራይና ለምበላው አጥቼ it's unfair life is unfair። እሷ ግን ሻውን እየነፋች እምባዬ መጣ። እልህ ያዘኝ። እልህ ታቀለ እልህ ያዘኝ እና አስታውሳለሁ ዩኒቨርሲቲ አስቱ ካፌ አጠገብ ድንጋይ ላይ ቁጭ ብዬ ከልቤ እግዚአብሔርን ጠይቁት። ከውስጤ ለሰማይ አባታችሁ የምትለምኑትን በልባችሁ እንደሆነ አድርጋችሁ ብታስቡ ይደረጋል የሚለው አለ አይደል? ዓለምን አጥፍቼ ከእግዚአብሔር ጋር ሆንኩኝ። ቀፊል አረኩኝ and አይኔን ስገልጥ I was very sure እርግጠኛ ነበርኩኝ። በቃ ጸሎቴን እግዚአብሔር አምላክ እንደሰማልኝ እርግጠኛ ነበርኩኝ። I was sure። እግዚአብሔርን 15 ደቂቃ አልቆየም። ከአሜሪካ በጣም የምረዳው ሰው ነበረ። ደወለልኝ። 17,000 ምናምን ብር አካውንቴ ላይ ያስገባ። እኔ ስንት ብር ፈልገው? 600 ብር ቤት ኪራይ ፈልገው። ኦኬ
ኦኬ አለ ማለት ነው። አሁን አረጋገጥኩኝ። so let me do it more። አንዳንድ እግዚአብሔር ጋር ሰው ጸሎት ያደርግና ከተደረገ ይረሳል። እኔ አልረሳም። ኦኬ let me do it። ለምንድነው እዚህ ካፌ እዚህ ያለሁት? ካሜራ ስለሌለኝ ነው። እግዚአብሔር ሰጠኝ ገንዘብ፣ ደንበኛ፣ የቲክቶክ ፎሎወር ሶዛት ገባኝ ፎርሙላው ማለት ነው እንጂ ዛች ጋር ተልከስክሽ አፍቅርሻለሁ አንቺ እኮ የኔ ብላ ራሴን ሸጥኩት። አየህ፣ ህሊናዬን ሸጥኩት ማለት ነው። ክብሬን ሸጥኩት፣ እምነቴን ሸጥኩት። እማላምንበትን ለብር ብዬ እቃ ሆንኩኝ። ብዙ እቃ የሆኑ ሴቶችና ወንዶች አሉ። እቃ አትሁን፣ ባይዘው ብትራብ ይሻላል። በተለይ ደግሞ እንደ እግዚአብሔር ያለ አምላክ ኖሮ ጸሎትህን የሚሰማ ኃጢአተኛ ሆነ ድክመት ኖሮብህ የሚያሻግር አምላክ እያለ ራስን ሸቀጥ አድርገህ መሸጥ የለብን። ብትራብ ይሻላል። ፕራክቲካል። ስለዚህ አሁን የጸሎት ኃይልን አም ፕራክቲካል ስጠይቀውም በእርግጥ ይሰራል። ስለዚህ ሰዎች ከኔ አንዱ መማር ያለባቸው ነገር ምንድን ነው? አይ ትሩሊ ፕራክቲስ ዘ ፓወር ኦፍ ጋድ ኤንድ ዘ ፓወር ኦፍ ማይንድ። ይሰራል። ሌላኛው ሰዎች ከኔ መማር ያለባቸው እኔ በጣም ተማሪ ነኝ፣ እማራለሁ። ብሮ ብዙ ነገር ነው ማቀው፣ አቃለሁ ስል ድብን አድርጌ ስለምማር ስለምጠይቅ ድብን ከእድሜ በላይ ነው ማቀው። እጠይቃለሁ፣ እማራለሁ። ያሳ አንድ ነገር ሳላቅ አንድ ቀን ካለፈ የእውነት ያመኛል፣ የሞትኩ ነው የሚመስለኝ። በጣም የምቀናው በምን አይነት ሰው ነው? ከኔ የበለጠ የሚያቅ ሰው፣ በተለይ ስለ እግዚአብሔር፣ ስለ ሰው ልጅ አስተሳሰብ፣ ስለ አእምሮ፣ ስለ መንፈስ፣ ስለ ነፍስ፣ ስለ ሰውነት ከኔ አብልጦ የሚያቅ ሰው ካለ የእውነት በዛ ሰው እቀናለሁ። ሰው ሪለንትለስሊ ነው የምማረው። እና ሌላው ነገር አላማዬን ፉሊ ነው የምኖረው። ከአላማዬ ውጭ ምንም ነገር የለኝም። እኔ ሊትራሊ ላይፌ፣ ቢዝነሴ፣ ኑሮዬ፣ ጸሎቴ፣ አለባበሴ፣ ኤቭሪ ነገር ከአእምሮዬ ጋር ከአላማዬ ጋር ሪዋይንድ ነው። ስለዚህ ሃይሊ ሞቲቬትድ ነኝ። ኤንድ አይ ላቭ ማይ ሄተርስ ሳምታይምስ አይ ፕሬይ ፎር ዘም። ያሳዝኑኛል። ቅድም እየመጣው ለጓደኛዬ እየነገርኩት ሰዎች ከቀልባቸው አይደለም ሲሰርቡ ሲጣሉ። ለምሳሌ አንድ ሰው ማን ይዟል ለምንድነው የሚያስጠላ ብትለው አንድ ምክንያት የለው። ማለት ወይ አግኝቼ ሰድቤው አይደለም፣ ወይ ገንዘብ ሰርቄበት አይደለም፣ ወይ ሃይማኖቱን ሰድቤ አይደለም። እኔ ህልሜን ስለኖርኩ ብቻ ነው የሚጠላኝ። ምንም ምክንያት የለውም።